የሰው ልጅ ከጥንት ጀምሮ ሞትን ለማሸነፍና ዕድሜውን ለማራዘም ያልፈነቀለው ድንጋይ የለም። ከጥንታውያን ነገሥታት የሕይወት ምንጭ ወይም ፋውንቴን ኦፍ ዩዝ ፍለጋ አንስቶ እስከ ዛሬው ዘመን እጅግ የረቀቁ የላብራቶሪ ምርምሮች ድረስ የሰው ልጅ ለዘላለም የመኖር ጥረትና ጉጉት ሳይቋረጥ ቀጥሏል። በሚሊዮን የሚቆጠሩ ሰዎች በየዘመኑ አካላዊ ውበታቸውን ለመጠበቅና ዕድሜያቸውን ለመግዛት ከፍተኛ ዋጋ ቢከፍሉም ውጤቱ ግን አሁንም ድረስ አጥጋቢ ሊሆን አልቻለም። ይሁን እንጂ ጥንታውያን ታላላቅ አሳቢዎችና ፈላስፎች ከቁሳዊ መድኃኒቶችና ከውጫዊ መፍትሄዎች በላይ የሰውነትን ሕዋሳት ዳግም የማነቃቃትና የሕይወትን ኃይል የመቀስቀስ ብቃት ያለው አንድ ስውር ጥበብ ያውቁ ነበር። ይህ ምስጢራዊ ጥበብ በጊዜ ብዛት ለሚዝል አካል የማይታይ ጥንካሬን የሚሰጥ ነፍስን ከአካላዊ እርጅና በላይ ከፍ የሚያደርግና የሕይወትን ተፈጥሯዊ ፍሰት የሚቀይር ታላቅ ኃይል ነው። ጥንታውያን አሳቢያን እንደሚነግሩን የሰው ልጅ ዕድሜ የሚወሰነው ከሥጋዊ ጤንነቱ በላይ በአእምሮ ጥራትና ለዓለም በሚሰጠው ምላሽ ላይ ነው። አብዛኛው ሰው በየቀኑ ሳያውቀው ውድ የሆነውን የሕይወት ኃይሉን ወይም ቫይታል ኢነርጂ በከንቱ ሲበትን፣ ጥንታውያን ግን ይህንን ኃይል እንዴት አፍነው እንደሚይዙና ወደ ሕይወት ዘመን እንደሚለውጡት ጠንቅቀው ያውቁ ነበር። ዛሬ እነዚህ ታላላቅ አሳቢያን ለዘመናት ሲጠቀሙባቸው የቆዩትንና የሰውን ልጅ ዕድሜ በአስገራሚ ሁኔታ የማራዘም አቅም ያላቸውን 6 ምስጢራዊ ጥበቦች በዝርዝር እንፈትሻለን። እያንዳንዱ ጥበብ ወደ ረጅም ዕድሜ የሚወስድ መሰላል ሲሆን የእያንዳንዱ ምስጢር መገለጥ ደግሞ በውስጣችሁ ለዘመናት የተኛውን የመታደስ ኃይል የሚቀሰቅስ ነው። ወደዚህ ድብቅ የጥበብ ዓለም ለመግባትና የረጅም ዕድሜን ቁልፍ ለመጨበጥ ዝግጁ ናችሁ? ጀምር። 1. አታራክሲያ። ጥንታውያን የግሪክ ፈላስፎች በተለይም የኤፊቆሮስና የስቶይክ ትምህርት ተከታዮች የሰው ልጅ ዕድሜ የሚያጥረው በውጫዊ ክስተቶች ሳይሆን በእነዚያ ክስተቶች ሳቢያ በሚፈጠር ውስጣዊ ሁከት መሆኑን ይረዱ ነበር። አታራክሲያ ማለት በትክክለኛ ትርጓሜው ከጭንቀትና ከፍርሃት ነፃ የሆነ ፍጹም መረጋጋት ማለት ነው። ይህ ሁኔታ የሚገኘው ዓለምን ለመለወጥ ከመታገል ሳይሆን ማንኛውም አይነት ውጫዊ ማዕበል የማያናውጠው የውስጥ ማንነት ሲገነባ ነው። አብዛኛው ሰው ዕድሜው የሚያጥረው ለክስተቶች በሚሰጠው ከፍተኛ ስሜታዊ ምላሽ ወይም ሃይ ኢሞሽናል ሪአክቲቪቲ ነው። መጥፎ ወሬ ሲሰማ በከፍተኛ ሁኔታ ይደነግጣል። በሰዎች ባህሪ ምክንያት የተለያዩ አሉታዊ ስሜቶችን ያስተናግዳል። ያልጠበቀው ኪሳራ ሲገጥመው በተስፋ መቁረጥ ይወድቃል። ጥንታውያን እንደሚነግሩን በእያንዳንዱ ስሜታዊ መናወጥ ወቅት ሰውነታችን እንደ ጦርነት አውድማ ይረበሻል። ይህ መረበሽ በደማችን ውስጥ መርዛማ የሆኑ የውጥረት ሆርሞኖችን ይረጫል። ይህም የልብን ትርታ ያዛባል፣ የሕዋሳትን ዕድሜ ያሳጥራል፣ እንዲሁም የሰውነታችንን ራሱን የመጠበቅ ተፈጥሯዊ ዑደቱን እንዲቋረጥ ያደርጋል። ታላላቅ አሳቢያን አታራክሲያን ሲያስረዱ በውቅያኖስ ይመስሉታል። በውቅያኖስ የላይኛው ክፍል ኃይለኛ ማዕበልና ነፋስ ሊኖር ይችላል። ጥልቁና የውስጠኛው ክፍል ግን ፍጹም ጸጥ ያለና የተረጋጋ ነው። እናም ረጅም ዕድሜ የሚኖሩት እነዛ ሰዎች ውጫዊ ዓለም ቢናወጥም በውስጣቸው ያለውን ያንን ጥልቅ ጸጥታ ጠብቀው የሚቆዩ ናቸው። ይህ ማለት ግዑዝ መሆን ወይም ምንም አለማየት አለመስማት ማለት አይደለም። ይልቁንም ለሚመጣው ማንኛውም ድንገተኛ ክስተት ከልክ ያለፈ ስሜታዊ ምላሽ አለመስጠት ማለት ነው። ስሜታችሁን በባለቤትነት ስትይዙ ሰውነታችሁ ለውጥረት የሚሰጠውን ምላሽ ይቀንሳል። ይህም ለሰውነታችሁ ለሕዋሳት ዕድሜንና ጥንካሬን ይጨምራል። የሚገርመው ደግሞ ይህ ጥንታዊ ጥበብ ከሳይንሳዊ እውነት ጋር ይገጥማል። አእምሮ በአታራክሲያ ሁኔታ ውስጥ ሲሆን የሰውነታችን የነርቭ ሥርዓት ወደ መረጋጋት ወይም ፓራሲምፓቴቲክ ሞድ ይገባል። በዚህ ወቅት ሰውነት በሽታን የመከላከል አቅሙን ያድሳል፣ የተጎዱ ሕዋሳትን ይጠግናል፣ እንዲሁም የልብን ጤና ይጠብቃል። የጥንት አሳቢያን እንደሚሉት ዓለም እንድትረጋጋ አትጠብቅ፣ አንተ ግን በዓለም መካከል የተረጋጋ ሁን ይላሉ። ይህ የማይናወጥ እርጋታ ወይም አታራክሲያ ሞት እንኳን የማይደፍረው ረጅም ዕድሜ ለመኖር የሚያስችል ታላቅ ጥበብ ነው። 2. ሉሲዱስ ኦርዶ። የጥንት አሳቢያን እንደሚሉት የሰው ልጅ ዕድሜን ከሚያሳጥሩ ነገሮች ውስጥ አንዱ በአእምሮ ውስጥ የሚፈጠር ውጥንቅጥ ወይም ሜንታል ኪዮስ ነው። ሉሲዱስ ኦርዶ የሚለው የላቲን ሐረግ ቀጥተኛ ትርጉሙ ግልጽና ብሩህ ሥርዓት ማለት ነው። ይህ ጥበብ
አንድ ሰው የውስጥ ቤቱን ማለትም አእምሮን ከማይጠቅሙ እርስ በርስ ከሚጋጩና ከሚያወዛግቡ ሐሳቦች የማጽዳት ብቃቱን ይገልጻል። ብዙ ሰዎች በአካል በሰላም ተቀምጠው ሳለ በአእምሮአቸው ውስጥ ግን በሺዎች የሚቆጠሩ ያልተፈቱ ጥያቄዎች፣ ትርጉም የለሽ ስጋቶችና የተዘበራረቁ ዕቅዶች ይመላለሳሉ። ይህ የአእምሮ ዝብርቅርቅነት ነፍስን ያለ ረፍት የሚያደክም የውስጥ ጫጫታ ይፈጥራል። አእምሮ በሐሳብ ግጭት ሲሞላ ሰውነት ከፍተኛ የሆነ የባዮሎጂካል ኃይል ወይም ባዮሎጂካል ኢነርጂ ያባክናል። ጥንታውያን ፈላስፎች እንደሚነግሩን ያልተመረመረና ስርዓት የሌለው አስተሳሰብ በሰውነት ውስጥ እንደ ተውሳክ ይሰራጫል። ይህ የሐሳብ ተውሳክ የሕይወትን ብርሃን ይጋርዳል፣ ሰውነትን ለማያቋርጥ ድካም ይዳርጋል። በስነ ልቦናው ዓለም ኮግኒቲቭ ዲዞናንስ የምንለው ማለትም የምናስበውና የምናደርገው መለያየት በአካላዊ ጤንነታችን ላይ ከባድ መርዝ ይረጫል። ሉሲዱስ ኦርዶ የሌለው ሰው አእምሮ ሁል ጊዜ የተከፈቱ ፋይሎች እንደበዙበት ኮምፒውተር ቢዚ ይሆናል። ይህ ሁኔታ የሰውነት ሕዋሳትን ራሳቸውን የማደስ ፍጥነት በመቀነስ ዕድሜን ያሳጥራል። አስተሳሰባችሁ ግልጽና ስርዓት ያለው ሲሆን በውስጣችሁ ያለው የሕይወት ኃይል ያለምንም ረብሻ እንደ ውሃ ይፈሳል። ሉሲዱስ ኦርዶ ማለት ምን እንደምታምኑ፣ ለምን እንደምትኖሩና የት መድረስ እንደምትፈልጉ በግልጽ ማወቅ ማለት ነው። ይህ ግልጽነት በአእምሮ ውስጥ የሚፈጠረውን ግጭት ስለሚያስወግድ ልብና አእምሮ በአንድ ዜማ ወይም ኮሄረንስ መስራት ይጀምራሉ። ታላላቅ አሳቢያን እንደሚሉት ግልጽነት ባለበት ቦታ ኃይል አለ። አእምሮአችሁ ከግራ መጋባት ሲጸዳ፣ ሰውነታችሁም ካልተፈለገ ውጥረት ይፈወሳል። ይህ መፈወስ ደግሞ የአካልን ጥንካሬ በማደስ ለረጅም ዓመታት በንቃት እንድንቆይ ያደርገናል። ይህ ጥበብ ከመጀመሪያው ወይም ካታራክሲያ የሚለየው አታራክሲያ የእርጋታ ስሜትን የሚመለከት ሲሆን ሉሲዱስ ኦርዶ ግን ዕውቀትንና አደረጃጀትን የሚመለከት ነው። አእምሮአችንን እንደ ቤተ መጻሕፍት በስርዓት ካልደረደር ነው በውስጡ ያለው መተራመስ ዕድሜያችንን ይበላዋል። ሐሳባቸው የጠራ የውስጥ ቅራኔ የሌለባቸውና በግልጽነት የሚኖሩ ሰዎች በአካላቸው ላይ የሚታይ ልዩ ብርታት አላቸው። ጥንታውያን አእምሮን አጽዳ፣ ያኔ አካልህ በራሱ ጊዜ ይለመልማል ይላሉ። የአስተሳሰብ ሥርዓት ጤናንና ረጅም ዕድሜን ይሰጣል። ሦስተኛ፣ ኢኳኒሚቲ። ጥንታውያን ፈላስፎች እንደሚነግሩን እርጅና የሚባባሰው በጊዜ ሂደት ብቻ ሳይሆን በሁኔታዎች መዋዠቅ ምክንያትም ነው። ኢኳኒሚቲ ማለት በውጫዊ ዓለም በሚከሰቱ ከፍተኛ ደስታዎችና ከባድ መከራዎች መካከል ሳይናወጡ የመሃል መስመርን ይዞ የመቆየት ጥበብ ነው። አብዛኛው ሰው የሁኔታዎች ባሪያ ነው። መልካም ነገር ሲገጥመው፣ ለምሳሌ ስኬት ወይም ምስጋና፣ በደስታ ይሰክራል። መጥፎ ነገር ሲገጥመው ደግሞ፣ ለምሳሌ ውድቀት ወይም ትችት፣ በሐዘንና በተስፋ መቁረጥ ይደቃል። ይህ ስሜታዊ መወዛወዝ ወይም ኢሞሽናል ሮል ኮስተር በሰውነታችን ላይ ከባድ ዋጋ ያስከፍላል። ሁኔታዎች በተቀያየሩ ቁጥር አብሮ የሚቀያየር ስብዕና ያለው ሰው ሰውነቱ ሁል ጊዜ በከፍተኛ የሆርሞን ግፊትና መረበሽ ውስጥ ይሆናል። በደስታ ጊዜ የልብ ምት ይፈጥናል፣ በሐዘን ጊዜ ደግሞ የደም ዝውውር ይገታል። ይህ በየቀኑ የሚደጋገም መዋዠቅ የልብንና የነርቭ ሥርዓትን ያለ ጊዜው እንዲያረጁ ያደርጋል። ጥንታውያን እንደሚሉት በሁኔታዎች የሚገዛ ሰው ቀድሞ ይሞታል። ምክንያቱም ሰውነቱ ዘወትር ለውጫዊ ዓለም ምላሽ ለመስጠት ሲባል ኃይሉን ስለሚጨርስ ራሱን ለመጠገንና ለማደስ የሚሆን ጉልበት አይተርፈውም። ኢኳኒሚቲ ግን ይህንን ኃይል በውስጥ አፍኖ በመያዝ ረጅም ዕድሜ ለመኖር ያስችላል። ኢኳኒሚቲ ማለት ለዓለም ምላሽ ሰጪ ከመሆን ወጥቶ ባለቤት መሆን ማለት ነው። ታላቁ ፈላስፋ ሶቅራጥስ ሊገደል ጥቂት ደቂቃዎች ሲቀሩት እንኳ ከደቀ መዛሙርቱ ጋር በጥልቀት ይፈላሰፍ የነበረው በዚህ ጥበብ ምክንያት ነው። ለሱ ሞትም ሆነ ሕይወት፣ ምስጋናም ሆነ ስድብ እኩል ነበሩ። ይህ አይነት ስብዕና ያለው ሰው አእምሮ ለሰውነቱ ዘወትር ደህና ነኝ፣ ምንም አልሆንኩም የሚል መልእክት ያስተላልፋል። ይህ መልእክት ደግሞ የሰውነትን ሚዛን ወይም ሆሜኦስታሲስ በአስደናቂ ሁኔታ ይጠብቃል። የውስጥ ሚዛኑ ያልተጠበቀ ሰው ደግሞ በምንም አይነት ምድራዊ መድኃኒት ረጅም ዕድሜ ሊኖሩ አይችልም። ረጅም ዕድሜ የሚኖሩ ሰዎች በምስጋና የማይታበዩ፣ በሽንፈትም የማይሰበሩ የረጋ ነፍስ ያላቸው ናቸው። ኢኳኒሚቲ ስሜትን መጨቆን ሳይሆን
ሁኔታዎች እንዲቆጣጠሯችሁ አለመፍቀድ ነው። በደስታ ጊዜ ከልክ በላይ ባለመፈንጠዝ፣ በሐዘን ጊዜ ደግሞ ባለመሰበር የነፍስን ሰላም መጠበቅ በሰውነት ውስጥ ያሉትን ሕዋሳት ከውጫዊ ጥቃት ይከላከላል። ይህ ጠንካራ የውስጥ ጽናት ለሰውነት ጤና እንደ ትልቅ መከታ ሆኖ ያገለግላል። ጥንታውያን እንደሚመክሩን እንደ ባህር ሁን። በላዩ ላይ የሚፈሰው ወንዝ ጎርፍም ይሁን ንጹሕ ውሃ፣ ባህሩ ግን ያው ባህር ነው። የሁኔታዎች ባሪያ ለመሆን ለነፍስ ነፃነትን፣ ለሥጋ ደግሞ ጽናትንና ረጅም ዕድሜን ይሰጣል። አራተኛ ሎ ኦፍ ለስ። የጥንት ሐሳቢያን እንደሚነግሩን የሰው ልጅ ዕድሜ የሚያጥረው በጎደለው ነገር ምክንያት ሳይሆን በትርፍ ነገር ነው። የሎ ኦፍ ለስ ወይም የመቀነስ ሕግ መነሻው ማንኛውም ነገር ከልክ ሲያልፍ መርዝ ይሆናል ከሚለው ጽኑ መርህ ነው። ብዙዎቻችን ዕድሜያችንን የምናሳጥረው ብዙ በመመገብ፣ ብዙ በመጨነቅ፣ ብዙ በማከማቸትና ብዙ በከንቱ በመልፋት ነው። እንደዚህ አይነት ሁኔታዎች በሰውነታችንና በአእምሮአችን ላይ ከባድ ሸክም ይፈጥራሉ። ሸክም የበዛበት ሞተር ደግሞ ተሎ እንደሚበላሽ ሁሉ በትርፍ ነገር የተጨናነቀ ሰውነትም ዕድሜው ያጥራል። አእምሮአችንና ሕይወታችን በሺህ በሚቆጠሩ ትርጉም የለሽ መረጃዎችና ቁሳቁሶች ሲሞላ ሰውነታችን ይህንን ሁሉ ጫጫታ ለማስተናገድ ከፍተኛ ኃይል ያባክናል። ጥንታውያን ፈላስፎች እንደሚሉት ረጅም ዕድሜ ለመኖር ነፍስን ማቅለል አለብህ። ብዙ መመገብ የምግብ መፈጨት ሥርዓትን ያደክማል። ብዙ መመኘት አእምሮን በጭንቀት ይወጥራል። ብዙ ቁሳቁስ መሰብሰብ ደግሞ የነጻነት ስሜትን ያጠፋል። ይህ ሁሉ ድምር ውጤት በሰውነት ሕዋሳት ላይ ኦክሲዴቲቭ ስትረስ የተባለ የእርጅና ጠንቅ ይፈጥራል። የመቀነስ ሕግ ግን ይህንን ውደት በመስበር ሰውነት ኃይሉን ለጥገናና ለእድገት ብቻ እንዲያውል ያደርገዋል። ሎ ኦፍ ለስ ወይም የመቀነስ ሕግ ማለት አስፈላጊ ያልሆኑትን ነገሮች በመቁረጥ ዋናው ነገር ላይ የማተኮር ጥበብ ነው። ይህ ዘ አልኬሚ ኦፍ ሚኒማሊዝም ይባላል። የጥንት ሐሳቢያን እንደሚመክሩን አነስተኛና ንጹሕ ምግብ መመገብ፣ ጥቂት ግን ጥልቅ የሆኑ ወዳጅነቶችን መመስረት፣ እንዲሁም ጥቂት ግን ኃይለኛ ቃላትን መናገር ተገቢ ነው። ይህ አካሄድ የሕይወት ኃይል ወይም ቫይታል ኢነርጂ እንዳይባክን ያደርጋል። ጉልበት በማይባክንበት አካል ውስጥ ሕይወት እንደ ወንዝ ጥርት ብላ ትፈሳለች። በመሰረቱ እኛ የሰው ልጆች ጥቂት ነገር ለሚበቃን ነገሮችን ሁሉ ስናቅበሰብስ እንውላለን። ይህ ተገቢ አይደለም። ነገሮች ሁሉ በልክ ሲሆኑ ለነፍስ ረፍት፣ ለሥጋ ደግሞ መታደስን ይሰጣል። ቀለል ያለ ሕይወት ያለው ሰው የልብ ምቱ የተረጋጋና የውስጥ አካላቱ በስርዓት የሚሰሩ ይሆናሉ። ረጅም ዕድሜ ለመኖር ከሕይወታችሁ ላይ የምትቀንሱት ነገር ከምትጨምሩት ነገር በላይ ዋጋ አለው። በየቀኑ አእምሮአችሁን ከሚረብሹ ሐሳቦች፣ ከማይጠቅሙ ንግግሮችና ግንኙነቶች ራሳችሁን ስታርቁ በውስጣችሁ ያለው የሕይወት ምንጭ መፍለቅ ይጀምራል። ሰውነት አነስተኛ ኃይል በመጠቀም ከፍተኛ ውጤት ወይም ኤፊሽንሲ ማምጣት ይጀምራል። ይህም በባዮሎጂካል ሰዓታችን ላይ ተጨማሪ ዓመታትን የመጨመር አቅም አለው። ጥንታውያን እንደሚመክሩን ሕይወትን አታወሳስባት፣ ባቃለልከው መጠን ዕድሜህ ይረዝማል ይላሉ። አምስተኛ ሶሊቲዩድ። የጥንት ሐሳቢያን እንደሚነግሩን ቀደም ሲልም እንዳየነው የሰው ልጅ ዕድሜን ከሚያሳጥሩ ነገሮች ውስጥ አንዱ ውጫዊ ጫጫታ ወይም ኤክስተርናል ኖይዝ ነው። ሶሊቲዩድ ወይም ከራስ ጋር የመሆን ጥበብ ማለት አእምሮ ከሌሎች ሰዎች ተጽዕኖ፣ ከዓለም ሁካታና ከማያቋርጥ መረጃ ርቆ ወደ ራሱ የሚመለስበት ቅጽበት ነው። ታላቁ ፈላስፋ ብሌዝ ፓስካል የሰው ልጅ ችግሮች ሁሉ የሚመነጩት በአንድ ክፍል ውስጥ ለብቻው በጸጥታ መቀመጥ ባለመቻሉ ነው ይላል። ይህ ዝምታን የመፍራት ባህሪ አእምሮ ዘወትር በንቃት ወይም አለርት ሞድ ላይ እንዲቆይ ስለሚያደርገው ሰውነት ራሱን የማደስ ዕድል እንዳያገኝ ያግደዋል። ጫጫታ የሕይወት መርዝ ነው። ዝምታ ደግሞ ያንን የሚያረክስ መድኃኒት ነው። ዘወትር በሰው መሃል መሆንና በውጫዊ ጉዳዮች መጠመድ አእምሮን ለከፍተኛ ድካም ይዳርጋል። አእምሮ ሲዝል ደግሞ ሰውነት ኮርቲሶል የተባለውን የጭንቀት ሆርሞን በከፍተኛ ሁኔታ ያመነጫል። ይህ ሆርሞን በረጅም ጊዜ ሂደት ውስጥ የሕዋሳትን ቴሎሜር ወይም የዕድሜ መለኪያ በማሳጠር እርጅናን በከፍተኛ ሁኔታ ያፋጥናል። ሶሊቲዩድ ወይም ብቸኝነት ግን ለሰውነት እንደ ዳግም ማስጀመሪያ ወይም ሬሴት በተን ያገለግላል። አንድ ሰው ለብቻው በጸጥታ ሲሆን የነርቭ ስርዓቱ ከውጥረት ወጥቶ ወደ ፈውስና ወደ እድገት ዑደት ይገባል። ይህ ጸጥታ በውስጣዊ የአካል ክፍሎች ላይ የሚፈጥረው ቅኝት ለረጅም ዕድሜ ዋነኛው መሠረት ነው።
ጥንታውያን ፈላስፎችና ቅዱሳን ረጅም ዕድሜ የኖሩትና ጥልቅ ጥበብን ያፈለቁት በሶሊቲዩድ ውስጥ በቆዩባቸው ጊዜያት ነው። ከራስ ጋር መሆን አእምሮ ራሱን እንዲያጸዳ፣ ትርፍና ጎጂ ሐሳቦችን እንዲያጣራና የነፍስን ኃይል እንዲያድስ ይረዳል። አብዛኛው ሰው ኃይሉን በንግግርና በውጫዊ መስተጋብር ሲጨርስ፣ ከራስ ጋር የመሆን ጥበብን የሚያውቁ ሰዎች ግን ይህንን ኃይል ወደ ውስጥ በማጠፍ ሰውነታቸውን እንዲገነባ ያደርጉታል። ይህ ማለት ዓለምን መጥላት ማለት ሳይሆን ወደ ዓለም ከመመለሳችሁ በፊት በውስጣችሁ ያለውን የሕይወት ባትሪ በዝምታ መሙላት ማለት ነው። ረጅም ዕድሜ ለመኖር በየቀኑ ከራሳችሁ ጋር የምታሳልፉት የዝምታ ጊዜ ሊኖራችሁ ይገባል። በዚህ ጊዜ አእምሮ ከማንኛውም ጭንቀት ይላቀቃል። ልብን በተፈጥሯዊና በተረጋጋ ዜማ መምታት ይጀምራል። ይህ የተረጋጋ ዜማ ለሰውነት ሕዋሳት ሁኔታው ሰላም ነው፣ መታደስ ትችላላችሁ የሚል መልእክት ያስተላልፋል። ጥንታውያን እንደሚመክሩን ከራስ ጋር ሰላም ካልሆንክ ከዓለም ጋር የምታደርገው ጦርነት ዕድሜህን ይበላዋል ይላሉ። ስድስተኛ ተሎስ። ጥንታውያኑ እንደሚመክሩን የሰው ልጅ ዕድሜ የሚወሰነው በልብ ትርታ ብቻ ሳይሆን ለመኖር ባለው ምክንያትም ነው። ተሎስ ማለት አንድ ሰው ከራሱ ቁሳዊ ፍላጎትና ከዕለት ተዕለት ፍጆታው በላይ የሆነ ለሌሎች የሚተርፍ ወይም ለትውልድ የሚሻገር ትልቅ ዓላማ ሲኖረው የሚፈጠር የሕይወት ሞተር ነው። ብዙ ሰዎች ዕድሜያቸው የሚያጥረውና ቶሎ የሚያረጁት የመኖር ትርጉም ሲጠፋባቸው ነው። ዓላማ የሌለው ሕይወት እንደ ቆመ ውሃ ነው። የቆመ ውሃ ደግሞ በፍጥነት ይበላሻል። ተሎስ ግን በሰውነት ውስጥ የማይታይ የሕይወት ጅረት እንዲፈስ ያደርጋል። አንድ ሰው ገና የሚጨርሰው ሥራ አለኝ ወይም ለዚህ ዓላማ መኖር አለብኝ ብሎ ሲያምን አእምሮ ለሰውነቱ እጅግ ኃይለኛ የሆኑ የመዳንና የመጠገን ትዕዛዞችን ያስተላልፋል። በስነ ልቦና ጥናቶች ዘንድ ዊል ቱ ሊቭ ወይም የመኖር ፍላጎት የሚባለው ኃይል ከማንኛውም መድኃኒት በላይ የሰውነትን ዕድሜ የመቀጠል ብቃት አለው። ከራሱ በላይ ለሆነ ዓላማ የሚኖር ሰው አእምሮ ዶፓሚንና ኦክሲቶሲን የተባሉትን የደስታና የፍቅር ሆርሞኖች በብዛት ያመነጫል። እነዚህ ሆርሞኖች ደግሞ የሰውነትን በሽታ የመከላከል አቅም ወይም ኢሚዩን ሲስተም በማጠናከርና እብጠቶችን ወይም ኢንፍላሜሽንስ በመቀነስ ለረጅም ዕድሜ ከፍተኛ አስተዋጽኦ ያደርጋል። ከራስ ወዳድነት እስር ቤት ውስጥ ውጡ። አብዛኛው ጭንቀትና የሕይወት ሲቃይ መነሻው እኔ በሚለው ጠባብ አስተሳሰብ አጥር ውስጥ ነው። ተሎስ ግን ትኩረታችንን ከራሳችን ሕመም፣ ፍርሃትና ርጅና አንስቶ ወደ ትልቁ ዓላማ እንድንመለከት ያደርገናል። ጥንታውያን ፈላስፎች እስከ ርጅናቸው ድረስ ንቁና ብርቱ ነበሩ። ዓላማ ያለው ሰው ለትንንሽ የሕይወት ፈተናዎችና ለሰውነት ድካም እጅ አይሰጥም። ይህ የነፍስ ጥንካሬ ደግሞ ወደ አካላዊ ጽናት ይቀየራል። ወጣትነታችሁን እንዲሁም ዕድሜያችሁን ለማርዘም በየቀኑ ካልጋችሁ የምትነሱበት ከራሳችሁ የላቀ ምክንያት ይኖራችሁ። ይህ ዓላማ ለቤተሰብ መኖር፣ ጥበብን ማካፈል ወይም ዓለምን በትንሹም ቢሆን የተሻለች ማድረግ ሊሆን ይችላል። ዓላማ ያለው ሕይወት ባዮሎጂካል እርጅናን ይገዳደራል። ሳይንሱም እንደሚያረጋግጠው በጎ ፈቃደኞችና ዓላማ ያላቸው ሰዎች ከሌሎች ይልቅ ረጅም ዓመታት ይኖራሉ። ጥንታውያን እንደሚመክሩን ተሎስ ለነፍስ መሪን፣ ለሥጋ ደግሞ የማይነጥፍ የሕይወት ነዳጅን ይሰጣል። ማጠቃለያ፣ የዕድሜያችሁ ሜትር በእጃችሁ ነው። ከፈጣሪ በታች ማስረዘምም ማሳጠርም የሚችል ኃይል በውስጣችሁ አለ። እስካሁን ባየናቸው 6 መሠረታዊ ነጥቦች ውስጥ አንድ ትልቅ እውነት ጎልቶ ይታያል። ረጅም ዕድሜ መኖር የአስተሳሰብና የዲሲፕሊን ውጤት ነው። ጥንታውያን ፈላስፎችና አሳቢያን ለዘመናት ሲያስተምሩን የነበረው ምስጢር ዛሬ በዘመናዊ ሳይንስ አእምሮ በአካል ላይ ያለው የበላይነት ተብሎ እየተረጋገጠ ይገኛል። የአካላችን ጤንነትና ጥንካሬ የአእምሮአችን ነጸብራቅ ነው። ውጫዊ ዓለም በማዕበል ቢናወጥም እኛ ግን በውስጣችን ያለውን እርጋታና ግልጽነት ካልተነጠቅን ሰውነታችን ራሱን የመፈወስና የማደስ ተፈጥሯዊ ብቃት ይኖረዋል። እርጅና የሚጀምረው በቆዳችን ላይ ሳይሆን በተስፋ መቁረጥ፣ በጭንቀትና በትርጉም አልባ ሩጫ ውስጥ በምትዝለው ነፍሳችን ውስጥ ነው። ስለዚህ ረጅም ዘመናትን በጤናና በንቃት ለመቆየት ከአካላዊ እንክብካቤ በላይ ለውስጣዊ ማንነታችን ትኩረት መስጠት ይኖርብናል። አእምሮአችን ሲረጋጋ፣ ልባችን በበጎነት ሲሞላና በዓላማ ስንመራ ሰውነታችን ያንን የጥንካሬ ዜማ ተከትሎ ለረጅም ዘመናት በጽኑ ይቆማል። በመጨረሻም ረጅም ዕድሜ መኖር
የድል ጉዳይ ሳይሆን በእጃችን ያለው የአስተሳሰብ ጥበብ ውጤት መሆኑን አምነን ዛሬን በሰላምና በንቃት መኖርን ጀምር። ሰላም፣ ፍቅርና ጤና ከረጅም ዕድሜ ጋር እየተመኘሁ ለዛሬ እዚህ ጋር ልሰናበታችሁ።